ስለ ጸሎት እንማር። እግዚአብሔር በክርስቶስ ኢየሱስ በሰጠን ኪዳን መሰረት እንዴት ተግባራዊ ጸሎት እንደ ቃሉ እንጸልይ የሚለውን አብረን እንመልከት። ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ጸሎት መመሪያ እንዳለው ካላወቃችሁ ጸሎታችሁ የመሰማት እድሉ በጣም ጠባብ ነው የሚሆነው። ምክንያቱም መመሪያ እንዳለው ካላወቃችሁ የእግዚአብሔርን ፈቃድ አታውቁም፣ የእግዚአብሔርን ሐሳብ አታውቁም፣ የእግዚአብሔርን መንገድ አታውቁም። መመሪያ አለው ካላችሁ ደግሞ መመሪያውን ለማወቅ ትጓጓላችሁ ማለት እንደ መመሪያው ለመጸለይ፣ ለመጠየቅ፣ ለመግባባት፣ ለማውራት፣ ለመጫወት፣ ለማምለክ ሁሉ ትጓጓላችሁ ማለት ነው። አሁን ላይ አብዛኛው ሰው ይጸልያል፣ ነገር ግን የጸሎቱ መልስ የለውም። የጸሎቱ መልስ የለም። ጸሎት ደስ የሚያሰኝ ከእግዚአብሔር ጋር የምንገናኝበት የሚያስፈልገንን ነገር የምንጠይቅበት ብቻ አይደለም። ጸሎት የፍቅር መንገድ ነው። ከእግዚአብሔር ጋር የምናወራበት የፍቅር መንገድ ነው። ቢሆንም ግን መመሪያ አለው። ከእግዚአብሔር ጋር የምንገናኝበት የምናወራበት ቃሉ ላይ መመሪያ አለው። ስለዚህ እነዚህን መመሪያ አለማወቅ ወይም ይህንን አለማወቅ በጣም አደገኛ ነው። ስለዚህ ጸሎታችሁ እንዲሰማ ከፈለጋችሁ፣ ወዲያው እንዲመለስላችሁ ከፈለጋችሁ እነዚህን ማወቅ ግድ ይላችኋል። አንደኛ በዮሐንስ ወንጌል ምዕራፍ 14 ከቁጥር 14 ላይ እንደዚህ ሲል ተጽፏል። ማናቸውም ነገር በስሜ ብትለምኑ እኔ አደርጋለሁ ይላል። አያችሁ፣ ማናቸውም ነገር በስሜ ብትለምኑ እኔ ምን ላለው አደርጋለሁ። በማን ስም? በክርስቶስ ኢየሱስ ስም ማናቸውም ነገር ብትለምኑ እኔ አደርጋለሁ ይላል። አለማድረግ አይችልም በስሙ የለመነ ሰው። ኦኬ እኔ በስሙ እኮ የለመንኩ ነው፣ ታዲያ እንዴት ነው የማይሰማኝ? የሳታችሁት ነገር አለ። ሁለተኛው በስሙ ማለት በእግዚአብሔር ቃል ማለት ነው። በእግዚአብሔር ቃል ዕውቀት ማለት በእግዚአብሔር ቃል ሐሳብ እንደ ፈቃዱ ማለት ነው። አብዛኛው ሰው እንደ ፈቃዱ ሳይሆን የሚጸልየው እንደ ራሳቸው ፈቃድ ነው የሚጸልዩት። በዚህ ምክንያት የሚጸልዩት ጸሎት የአብዛኛው ሰው አይሰማም። አያችሁ፣ በስሙ ማለት በሌላ ሰው ስም በመላእክት መጸለይ አትችሉም፣ በግለሰቦች ስም መጸለይ አትችሉም፣ በማናቸውም ነገር እዚህ ምድር ላይ ባለ መጸለይ አትችሉም። በክርስቶስ ኢየሱስ ስም ነው። የክርስቶስ ኢየሱስ ስም ሌላኛው ስሙ የእግዚአብሔር ቃል ነው። በዮሐንስ ወንጌል ምዕራፍ 19 በዮሐንስ ራእይ ምዕራፍ 19:13 ላይ እንደሚናገር የእግዚአብሔር ቃል እንደሚል፣ እዚህ ማናቸውም ነገር በስሙ መለመን ማለት አንደኛ በክርስቶስ ኢየሱስ ስም መለመን መጠየቅ ማለት ነው። ሁለተኛ እንደ እግዚአብሔር ቃል ሁሉ መጸለይ ማለት ነው። ስለዚህ ይህንን ማድረግ ከቻላችሁ ሁል ጊዜ ከመጸለያችሁ በፊት የእግዚአብሔርን ቃል አንብባችሁ ያነበባችሁትን ያንን ቃል ደግሞ መጸለይ ከተለማመዳችሁ ጸሎታችሁ በፍጥነት እንደሚሰማ ልነግራችሁ ወዳለሁ። ተግባራዊ ጸሎት ከኔ ጋር በዮሐንስ ወንጌል ምዕራፍ 14 ከቁጥር 14 ላይ ያለውን ተግባራዊ ጸሎት እንጸልይ። ማናቸውም ነገር በስሜ ብትለምኑ እኔ አደርጋለሁ ያለውን ቃል እንጸልይ። የሰማይ አባቴ ሆይ በስምህ ማናቸውም ነገር እንድጸልይ ቃልህን ስለሰጠኸኝ አመሰግናለሁ። ጸሎቴንም ስለሰማ ክብር ለስምህ ይሁን፣ በኢየሱስ ስም አሜን። አያችሁ፣ እንደዚህ ከጸለያችሁ ጸሎታችሁ ወዲያው ይሰማል።